የት ነው አንተ? ምን እየሆንክ ነው? እስር ቤት አልነበርክ እንዴ? ኧረ እባክሽ ዝም ብሎ መፈታት አለ እንዴ? ምን ነው ሁሌ እዛ መቀር መስሎሽ ነበር? አስገባሽኝ እስር ቤት ነው እንጂ ገደልሽኝ እንዴ? በመጀመሪያ ይቅርታ አቶ ዳንኤል እባክህ ከቤት ይወጣል። አይወጣም። እኔ ምን አለው? እንዴት እናውራ? አክብሬ አንተንም አቶ ዳንኤል ብዬ እሷንም ደግሞ ወደ ቤቴ የገባው ነው አልኩኝ። ከዚህ በላይ ምን ልበል? እዚህ ቤት ልትገለኝ እኮ ነው። አንተ እኮ ልትገለኝ እኮ ነው። ስሜን አታጥፊ። ኧረ እባክህ ለምንድን ነው ስሜን የማጠፋው? ወደ ህግ ሄደሽ ቪዲዮ አጠፋው ብለህ አጠፋ። አየህ አጠፋ ቪዲዮ። ነገር ግን እኔ እያንዳንዱ መረጃ ነበረኝ። ገባህ አይደለ? እሷ እንድትናገራት አልፈልግም። ቆይ አላዛር ትወጣልኝ። በዚህ ደመከልብ ነው ማለት ነው። ለምን አተውም ግን እስኪ ዛሬ እንተራረዳታለን እንጂ እስኪ ተቀባላችሁ ነው። ኧረ ህግ አይደለም መስጠት። እኔ ራሴ ህግ እሰጥሃለሁ። ህግ ምን እንደሆነ እኔ ያሳያለሁ። አይገባብንም። ተነጋግረናል። ወንድናችሁ ግቡ። እዚህ ያው ለባሮች እግዚአብሔር ይጎስኪ ነው። ግቡ አሳያችኋለሁ። ትወጡልኝ ይሁን ወጡ። አታላችሁ ደግሞ እዚህ መሆን ትችላላችሁ። እገላችኋለሁ እያለችን ነው። አይ መግደል እኮ አይደለም። አሁን እሷ አሁን የስሜታዊ ንግግር ነው እንጂ እዚህ ነው። እኔ ከእሷ ጋር የተንጫጫው እየመጣሁ አይሃለሁ። መጥቼ እኔ ከእሷ ጋርማ አፌን አልካፈትም። እቺ ክፍታፍ ደግሞ አጠናግረኝ። ተነሳ አጠናግረኝ። እሱ ይሄን ዛሬ በመፍለጫ ምትዩ አይነካሽም። ምን እንደው እዛ ጋር የፈረመው አለ። ለምን ይነካሻል? አይነካሽም። ነገር የለም። ይውጡልኝ ከዚህ ቤት። ሰላሞች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ሰላም ቤተሰብ ሁላችሁም ሰላም ናችሁ? አለን እግዚአብሔር ይመስገን። ያው የመጣነው ዛሬ ዳኒን ላወራ ፈልጌ ነው። ዋና ምክንያቴ ምንድነው? አላዛር እንግዲህ ታስሯል፣ እስር ቤት ነው ያለው እና ነገ ሊፈታ ይችላል። አይታወቅም መቼ እንደሚፈታ። ግን ተፈቶ ሲወጣ ምንድነው ማድረግ ያለብኝ? እዚህ ቤት ውስጥ መኖር አለበት ወይስ የለበትም የሚለውን እንድታማክረኝ። እንደገና ደግሞ እናቱን መታ ማይሆን ድርጊት ትላንትና በጣም ማይሆን ነገር ነበረ። ልትመታኝ እየሞከረች ነበረ። በጣም ብዙ ቃላቶችን ማለት እንትን እያለችኝ ነበር። እኔ ላይ ደግሞ አሁን ላይ በቃ ማለት እየደከመኝ ያለ ሰዓት፣ አሁን ላይ መውለጃ እየተቃረበበት ያለበት ሰዓት ስለሆነ እኔ ከነሱ ጋር መነጋገርም የሆነ ሰጠገባ ውስጥ መግባት አልፈልግም። ምክንያቱም እስከ ዛሬ ድረስ የገባሁት ራሱ በጣም ለእኔ ከባድ ጊዜ ነበር ያሳለፍኩት። እውነት ለመናገር ከፈጣሪ ጋር ተውጥቼዋለሁ እስከ ዛሬ ድረስ ያለውን። ግን አንዱን አለፍኩ ስል አንዱን እኔ አሁን ደግሞ እኔ በጣም በቃ እኔ ያልኳችሁ አላዛርን ችግር የለብኝም፣ እችላለሁ። የሆነ ለትዳራችሁ ስትሉ እኮ የምትችሉት ነገር አለ። ግን እሱም በቃኝ። ግን እሷ ደግሞ ከእንግዲህ ቤቴ እንድትመጣ አልፈልግም። እንዳልኳችሁ በቃ ፍቺው እስኪፈጸም ድረስ ቢያንስ አትሊስት እዚህ ቤት እንዲመጡ አልፈልግም። እሷም ሆነም እሱም መተው ህይወቴን እንዲበጣብጡት አልፈልግም። ከእሷ ጋር ላፊ ቃላቶች መናገር በጣም ነው የሰለቸኝ። ምክንያቱም ስታመነጫጭቀኝ ነበር፣ ስትገፋኝ ነበር። ነገር ቢሆን እኔ ነኝ የምጎዳት እናቴን ነው። ሌላው ሰው ማንም ምንም የሚጎዳበት ነገር የለውም። እና እሷም ደግሞ ለእሷ ልጇ በቃ ለእሷ ወርቅ ነው አይደል? እኔም ለእናቴ ወርቅ ነኝ። እኔም እናቴ ትፈልገኛለች። እሱ ደግሞ ይህና ህፃን ልጅ አይደለም። ሁሌም እናቱን እያስከተለ ሁሌም እናቱ በእያንዳንዱ ነገር የምትገባው ህፃን ልጅ አይደለም። በአሁን ላይ የ15 ዓመት ልጆች እንኳን ራሳቸውን ችለው እየኖሩ ነው። እንኳን የ20 ምናምን ዓመት ወጣት ይቅርና ማለት ነው። ስለዚህ እኔ ዳኒ በጣም እውነት ከብዶኛል። በቃ ነገሮች በጣም እያስጠሉኝ ነው። እንደምታስቡት አይደለም። ህግም ቢሆን የሆነ በቃ ባልና ሚስት እስከሆናችሁ ድረስ ምናምን የሚሉት ነገር አለ እና እኔ ከአቅሜ በላይ የሆነ ነው ማለት። ቤት ልቀቂ ምናምን የሚሉኝ ሰዎች አሉ። ቤት ለምንድነው ማትቀይሩ የሚሉኝ ሰዎች አሉ። ግን ቤት ደግሞ እዚህ አንዴ የስምምነት ወረቀት ትፈረማላችሁ የ2 ዓመት ምናምን፣ እሱን የፈረመው። ከዛ እኔ ደግሞ ወጥቼ አሁን ላይ ቤት ፈልጌ አላገኝም። እስካሁን እየፈለግኩ ነው፣ ግን ቤት አላገኘሁም። የምፈልገው አይነት ቤት የለም። በአብዛኛው ደረጃቸው ከፍ ያለ ነው፣ ሊፍት የሌላቸው ናቸው ምናምንና እንደ አቅሜ ላገኝ ስላልቻልኩ ነው እዚህ የቆየሁት። እና እኔ በጣም ግራ ገብቶኛል እየመጡ የሚረብሹኝ ነገር። አሁን ደግሞ እሱ ታሰረ ስል እሷ
መታ እንድትናገር አልፈልግም። አይተ ለምን ሂደቱ ላይ የሚያየው ስላለው በጣም ይገባኛል። አሁን ትላንትናም ደስ አላለኝም። ለምን በጣም ነው እየጮኸች የነበረው እንዳየሽው፣ እኔንም ለማነቅ እየሞከረች ነበርና በአጠቃላይ ይሄ መደረግ የሌለበትና መደረግ ያለበትንም አላወቀችውም እና እኔ ደስ አላለኝም። ዞሮ ዞሮ ለመማታትም መሞከሯም ሌላም ነገር ማድረጓ እሷን በህግ ያስጠይቃታል። በእርግጥ ቢሆንም ግን አረ ቢቻል እንደው ብታሳስርልኝ እሷን ራሱ ብትታሰር ደስ ነው። አሁን ምን መስሎሽ ነው ትንሱ? በዋናነት እንዴት ምን መደረግ አለበት? ነገ ከነገ ወዲያ እነዚህ ሰዎች እንደተባለው ዋናው ዓላማው ይህ አልነበረም። ዋናው ዓላማው እናንተን ለማስማማትና ለማኖር ነበረ ሐሳቡ። አሁን ግጭት እየመጣ ሲመጣ የተለየ ጉዳት ሊያደርስብሽ ይችላል ብሎ በመገመትና የሚታዩ ነገሮችም ስለነበሩት ያንን ነገር በመገመት ነው ይሄ ልጅ በኋላ ላይ የተለየ ጉዳት ሊያደርስባት ይችላል ከሚለው አንግል ነው ዋናው ክስ የተመሰረተበት። ስለዚህ ምንድነው መደረግ ያለበት? እነዚህ አሁን ነገ ከነገ ወዲያም በዋስ ሊወጣ ይችላል። ገብቶሻል አይደል? ዝም ብሎ አይታሰርም። ሰው የዋስ መብት አለው። በዋስ መብቱ ይወጣል። ሲወጣ ግን እንዴት ነው መደረግ ያለበት? መስተካከል እንዴት ነው ያለበት? ወይስ የሚስተካከልም ከሆነ መስተካከል ያለበት? አሁን እኔ ከነጭራሹንም እሷም አሁን ብትታሰር እዛው የዋስ መብት ሲጠበቅ ወደ እኔ እንዳይመጣ ቢያንስ ነገሩ እስኪፈታ ድረስ እኔ ጋር እየመጣ ነው አይደለ? የመታኝ የሆነ ጥቃት እያደረሰብኝ ያለው እሱ ነገር እንዳይደርስብኝ የሆነ ያኮ መስሎት ነው። በክስ አሁን ክስ ሰው ሲከሰስ የለ ይከሰስና በዋስ ከወጣ በኋላ ወይ ደግሞ የፍርድ ቤት ሂደት ካለው የፍርድ ቤት ሂደቱን ነው ክትትል የሚደረገው። አሁን በኋላ ላይ ግን ይሄ ነገር እንደዚህ እስከሚደረግ ድረስ እንዳይመጣ ምናምን የሚለውን ነገር እዛ ፖሊስ ጣቢያም ቢሆን ተኪዶ ማለት ነው። ይሄ በዋስ የሚወጣ እንኳን ቢሆን እንደዚህ ይደረግልኝ በኋላ ላይ እኔ ላይ ጉዳት ሊያደርስብኝ ስለሚችል በዚህ መሃል በሚፈጠረው ነገር ላይ ይሄን ነገር ስለምሰጋ እንደዚህ አይነት ነገሮችን ስለምሰጋ እንዲህ ይደረግልኝ ብለሽ ታቀርቢያለሽ። አንቺ ከለላ ይደረግልኝ በህግ ከለላ ይደረግልኝ እዛ እንደዛ ታደርጊያለሽ። በተረፈ ደግሞ ሌላ ተጨማሪ እናትየዋም እየመጣች እያስቸገረች ነው እንዲህ ነው እንደሆኗል እንዴት ተደርጓል የሚለውንም እዛው ታመለክቻለሽ ማለት ነው። ከዛ ምንድነው የሚሆነው? እነሱ የሚሉትን እንሰማለን እንጂ እኔ ትንሱ አሁን በዋናነት እንድታስብ ይፈልገው መጀመሪያ ራስሽን አዳምጪ፣ ውስጥሽን አዳምጪ፣ ራስሽን ደግሞ ትሪት አድርጊ። በዚህ ነገር ላይ በጣም እየተበሰጫጨሽ አሁን ያለሽበት ኮንዲሽንም በጣም ጥሩም ስላልሆነ ማለት ከእርግዝናው ጋርም ያለው እንደገና ሌላ ጭንቀት ሲፈጠር ውስጥሽ ላይ የሚፈጥረው ነገር ይኖራልና ያ ነገር እንዳይከሰት ራስሽን ጠብቂ በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እነሱን እኔ አሁን ምንድነው እኔ በግል ያሰብኩት ወይ ሌላም ሰው ጨምሬም ቢሆን ሌላም ሰው ምናልባት እንደው እኔ ያረኩት ነገር ወይ ደግሞ እኔ ሄድኩበት አካሄድ ልክ አይደለም ብዬ ብለው እንደው ትክክለኛ መንገድ ሊሄድ አይ እንደዛ ብሎ እንኳን ቢታሰብ ማለት ነው እነሱን እንትን ለማድረግ ማለት ነው። እኔን እኮ አሸንፈ ዳኒ እኔ ያሸንፈ ቤት እንዲገባ ያስደረግከው እኮ አንተ ነህ። ገብቶኛል። አይገባም ነበር አላዛር እስከዛሬ ድረስ ግን አንተ ነህ እንዲገባ እኔን መክረ ፍሬ ከጀርባ ሆና እኔን መክረኝ ትዳርሽ እንደዚህ ስትለኝ እሺ ብዬ እናንተ ናችሁ እኮ ለዚህም እንትን እድል እንድሰጥ ያደረጋችሁኝ። ግን እሱ እድል ስለማይወድለት ክብር ስለማይወድለት ራሱ ያጣፋው። አሁንም ቢሆን እኮ ጊዜ ነው። እኔ ይመስለኛል እኔ በውስጡ ነው ይኖራል ብዬ አሁንም እንደዛ አይነት ስሜት የለኝም። እኔ ከእንግዲህ እኔ ከሱ ጋር ሆናለሁ ብዬ አላስብም ለመናገር። እኔ አሁን በዚህ ሰዓት አሁን እኔ ይኸውልሽ አሁን ይሄን ባለበት ሁኔታ እንደዚህ ሁኚ አሁን ከሱ ጋር መኖር አለብሽ የሚለውን ወሬ ለተመልሼ ለማውራት አሁን ለጊዜው ይከብደኛል። ሆኖም ግን ዳኒ ትንሽ ጊዜ ነው እዚህ ብቆይም እኔ ሁሉ ነገር አስተካክዬ እናቴ ጋር ሄጄ መውለድ እችላለሁ። ኖርማል ነው። ግን አንዳንድ ነገሮች ማስተካከል ያለብኝ ነገር ማስተካከል ስላለብኝ ስራዬንም ትምህርትም ቢሆን አስተካክዬ እሄዳለሁ እናቴ ጋር። ግን እስከዛ እስከመሄድ ድረስ ይሄንን ነገር እስከማስተካከል ድረስ የለፋሁበት ነገር መቼም ብትን አድርጌ አልሄድም። ስለዚህ ነገሮችን ሳስተካክል እኔ አድርጌ ግን ተንሱዬ አሁን መጀመሪያ እንትን በይ አሁን ያለውን ነገር ክትትል እናድርግ። አሁን ዋናው ሀሳብ እሱ ነገ ከነገ ወዲያ ሲወጣ እንደገና መልሶ ይጎዳኛል ወይ እንዴት ይሆናል ወይ የሚለውን ነገር እየተነጋገርን ከዛ በኋላ ላይ መጨረሻውን ደግሞ አብረን እናያለን እና የእናትየውንም ጉዳይ መፈታት እንዳለበት
ይሄ ነገር ከነገ ወዲያም ብድግ ብሎ መግባት ይቻላል ወይ ወደ ቤትስ ዝም ብሎ ነው ወይ የሚመጡት ወይስ ደግሞ ችግሮቹ ሳይፈቱ ነገ የሆነ ችግር ሌላ ነገር ቢፈጠር የሚሉ ነገሮች እንዳይከሰቱ እንትን መባል አለበት፣ መሬት መያዝ አለበት ማለት ነው። አዎ እሱን ነው በቃ እኔ በጣም ስላሳሰበኝ እውነት ማታም ሳስብበት ነበርና እስኪ ነጋልኝ እየጠበቅኩ ነበር። እንደ አጋጣሚ ማብራት ሄዷል። ከዛ ግን በቃ እኔ ቪዲዮ ይዤ ከዳኒ ጋር ማውራት አለብኝ ብዬ አስቤ ነው። ምክንያቱም እኔ በጣም እውነት ስጋት ላይ ነኝ። በቃ እኔ የምሬን ነው። እንደዚህ ለካ ከአንድ ሰው ጋር ስትጋቡ ከባድ ነው፣ ለመፋታት ችግር ነው። በጣም እውነት በጣም ነው የሚከብደው። በቃ ሁኔታዎች እንዴት ብዬ እንደማስረዳቸው አላውቅም። በጣም ነው የሚከብደው። በቃ ማይተው የለም ውጭ የሆኑ ወይ አልተውኝ፣ እሺ ክፉ ናት መጥፎ ናት ብለው ወይ አልተውኝ፣ በቃ ከኔ ስራ አልወጡ፣ ከዛስ ወይ ሰላሜን አልሰጡ። እኔ በዚህ ናህል ሰው እንደዚህ ሲሆን አይቻላቅም። ከምንም በላይ እናቱ በቃ እንዴ በቃ አሁን መሰልሽ ያለውን ነገር እንግዲህ እስከ መጨረሻ ድረስ እንዳልኩሽ ነው። በእኛ አቅም እንኳን የማይቻል ከሆነ ሰዎችን ጨምረን የህግ አካላት እናማክራለን። ሌላ ምንም አማራጭ የለም። ሌሎች ሰዎችም እናማክራለን። እሱንማ እንደዛ ማድረግ እንዳለበት ነው። ሁሉንም ነገር ማስተካከል አለብን። አማክረን ምን መደረግ አለበት፣ እንዴት ነው መኬድ ያለበት፣ እኛ የማናውቃቸውን ነገሮች ደግሞ ከነሱ ኢንፎርሜሽን እንጠይቃለን። ስለዚህ ይህንን ነገር ግን መጀመሪያ ነገም ከነገ ወዲያም እንደገና ደግሞ ሌላ ነገር እንዳይከሰት ሄደሽ አንቺም ይሄ ነገር መደረግ አለበት፣ እንደዚህ መሆን አለበት። ከነገ ወዲያ ደግሞ ዋናው የተከሰሰበት ምክንያት እሱ በሌላ ነገር እንትን ብሎ አይደለም። ቢሆንም ከነገ ወዲያ ከዚህ የበለጠ ጉዳት ሊያደርስ ይችላል በሚለው ነው። አለማድረስ አይችልም እንጂ ሊያደርስ ይችላል። አለማድረስ አይችልም። በቃ እንዴ ሁለቱም አንድ አይነት ሆኖ እውነት እንዴ እኔ ብቻዬን ከነሱ ጋር መጋፈጥ። እኔም እኮ አሁን በነገራችን ላይ አሁን ትላንትናም እንደው ሰው ቤት እዚህ ሆኜ እንትን ስላልኩ ነው እንጂ እናትየዋ መታ እኔን ራሱ መንካት መማነቅም አትችልም ነበር። ግን እንደው ያለውን ነገር በእናንተ በኩል ያለው ነገር ፈታ ብዬ ነው እንጂ እንደዚህ አይነት ሰዎች መሆናቸውን ይኸው ፊት እንደዚህ ልስልስ ብለው ሲታዩ እንኳን ሰው ሊነኩ ይቅርና እኔ እንጃ። የሰው ልጅ ግን እያደረ ነው የሰው ልጅ ማንነቱ የሚገለጠውና የምሬ ነው። ለእኔ ራሴ ይገርመኛል የነሱ ለውጥ የነሱ ባህሪ እንደዚህ ያህል እኔ እንጃ ያላየሁ አጋጥሞኝ አያውቅም። በስመ አብ አይ ከባድ ነው እውነት ለመናገር። እኔ አንቺ ነሽ ረጅሙን ዓመት አብረሻቸው የኖርሽው ግን አሁን ለማስረዳት አንዳንድ ጊዜ ለማስረዳትም ስትሞክሪ ግትር የሚሉት ነገር እኔም ደስ አይለኝም። ግን እኔ ዋናው ያንቺ ሰላም መሆን ግን እኔ ደስ ይለኛል። ሁለታችሁ ሰላም ብትሆኑ ጥሩ ነበረ። በሁለታችሁም በኩል ያለው ነገር እኮ ደህና እየተቀረፈ ነበረ። እንደገና ወደ ኋላ መልሳው ነው እንጂ እናትየዋ በኋላ ላይ ግን እኔ ዳኒ በጣም የከበደኝ እውነት በቃ ዞሮ አሁንም ቢሆን እስቲ ያለውን ወደ ዋናው መፍትሄ እንትን እያለን ብንሄድ ይሻላል። እነሱንም አይ በቃ እንደዛ ከሆነ ዛሬ በቃ ወይ እንሂድና ያለውን ነገር እዛ የዋስ አንደኛ ይሄ የዋስ መብቱ ተብሎ ዝም ብሎ መለቀቅ የለበትም። እንግዲህ እናትየው ማትፈነቅለው ድንጋይ የለምና ብዙ ነገር ልታረግለት ስለምትችል እኔ ራሴን ማስከበር ስላለብኝ ራሴንም እንትን ማለት ስላለብኝ እንዴት እንደምናረግ ራሱ አላውቅም እውነት ለመናገር። የት ነው አንተ? ምን እየሆንክ ነው? እስር ቤት አልነበርክ እንዴ? ኧረ እባክሽ ዝም ብሎ መፈታት አለ እንዴ? ምን ነው ሁሌ እዛ መቀር መስሎሽ ነበር? አስገባሽኝ እስር ቤት ነው እንጂ ገደልሽኝ እንዴ? በመጀመሪያ ይቅርታ አቶ ዳንኤል እባክህ ከቤት ይወጣል። አይወጣም። ምን ማለት ነው? ዝም ብሎ መፍታት አለ እንዴ? እኔ ሳልኖር እኔ ምንም እያወራሁ እዚህ እንድትደርስ አልፈልግም። ገባህ? አጠገቤ እንድትደርሱ አልፈልግም። ትናንትና መታ እናትህ ልትመታኝ ነበረ። ምንድን ነው የቀራችሁ ከኔ? ምንድን ነው እዚህ ቤት ወርቅ አለ ዳይመንድ አለ እዚህ ቤት የሚያመላልስ ቤት ይችላል። ዝም በይ እባክሽ። አሁንም ቢሆን እኮ አሁን ከህግ ቦታ አይደለም ገባኝ። ቤት ካተጎማ ማለት ይቻላል። ቆይ አይደለም አሁን ከህግ ቦታ ነው። እኔ አሁን
ገና አሁን እኛ ወደ ፖሊስ ጣቢያ እንሄዳለን እየተባባልን ነበር። ግን ከህግ ቦታ ነው የመጣችሁት አይደለ? ስለመጣ አይደለም እኮ ገባኝ። ግን ቢያንስ በተረጋጋ መንፈስ ለምን እንዴት እንደሚያረጋት እያየሁ እንዴት እናውራ? አክብሬ አንተንም አቶ ዳንኤል ብዬ እሷንም ደግሞ ወደ ቤቴ የገባው ነው አልኩኝ። ከዚህ በላይ ምን ልበል? እዚህ ቤቴ የሚባል ነገር የለም። አላዛር ትሰማኛለህ? የቀረኝን ልገለኝ ነው። ከዛ እስከተገደልኩ በኋላ አንተ ትንሽ ወር ትታሰራለህ፣ ትወጣለህ። ይሄ ነው የተለመደው። ልትገለኝ እኮ ነው አንተ እኮ ልትገለኝ እኮ ነው። ኧረ እባክህ ለምንድን ነው ስሜን የማጠፋው? ቪዲዮ አጠፋው ብለህ አጠፋ አጠፋ ቪዲዮ። ነገር ግን እኔ እያንዳንዱ መረጃ ነበረኝ። ገባህ አይደለ? አሁንም ቢሆን ተመልሰህ ትገባታለህ። ከቸለ ገባህ አይደለ? ኧረ እባክህ እኔ ጋር እንዳልሆነ እኮ ተረጋገጠ። ምን እዛ ቦይ በኤአይ አርገሽው ይሁን ነው ያላቀ። ኧረ እባክህ ገብቶሻል? ኧረ እሱና እኔ ልሄድ ነበር። አሁን ልንሄድ ነበር ግን ደግሞ ከቤቴ ወጣ። ቤቴ ውስጥ ምን አድርጋችሁ ልጠብቁኝ? በህግ ሄዳለች አይደለ? አሁን ትገለኛለህ ብላ ስም እያጠፋች ነው። ሊመርዙ ስም በማጥፋት እኔ እከሳታለሁ። እሷ እስኪ ከሳሳይ ፈጡርነሽ ታሰራለች። እኮ ገባኝ። አሁን ቢሆን ወደ ባሰ ነገር እንዳይሄድ አሁን ቢሆን ያው አይደለም ወይ ነገራችሁ ነው ወይ አሁን እኛ እና እሱ እኮ እኔ ታስሮ ይከርማል ወይ ደግሞ ታስሮ ይበሰብሳል የሚል ግምትም የለኝም እኔ። ዋናው እነሱ ጋር ያለው ጭቅጭቅ እነሱ ጋር ያለው ግለት ወደ ባሰ ነገር እንዳይሄድ ነው በዋናነት። እኔም አሁን በመሀል ገብቼ ህግ አካል ይዤ የመጣሁት አሁን የኔ ተፈታደር ዛሬ ህግ ከተፈታ ቤቱን አለ መምጣት ያለበት ወይ ተከራይቷል አይደል እንዴ? እሱን አሁን መነጋገር ነበረባቸው አይደለም? መነጋገር ምን ማለት ነው? አንተ አይደል ያስገባኸው? ገባኝ እኔ። ስለዚህ ቤቱን አይደለ ቤቱ ነው አብራችሁ ኑሩ ብላ አይደል ያስታረቃቸው? ገብቶኛል። አሁን አብራችሁ አብረው እንዲኖሩ ነበር ያስታረቋቸውማ። አሁን በሂደት ግን የነበረውን ነገር በችኮላ ገብተው እየተጋጩ ነው ስትያለሽ እና ራስና መጀመሪያ ይሄ መጀመሪያ ነው የጠፋው። እነሱ እኮ በፍቅር ነው ሰርከኝ አንተ ነው። አሁን እኔ ልመልስ አልችልም። እኔ ከዚህ ቤት አይደለም ሰርከኝ ከዚህ ነው የሄድከው አይደለም? እኔ አሁንም ቢሆን አሁን አንተ ለምን ገባህ እያልክ ነው አይደለም? አላልኩም እኔ እኮ አሁን እሷ ስትከራከር ቢያንስ በተረጋጋ ቤቱ ነው እሱ ታርሞ መጣ አይደለ? ታርሞ ከመጣ ማረፍ የለበትም ቤቱ ነው። በተረጋጋ መንፈስ ሆናችሁ ተነጋገሩ። አሁንም ወደ ግጭት እንዳይሄድ ለሁለት ተነጋግረው ሊገሉኝ ነው የመጣው። ትላንትና አይተሃል እንዴት እንዳረጋችሁ ነበር። እኛ ሰው አጥፊ አይደለንም። እኔ የምሬን ነው የምልህ። ነፍሰ ገዳይ ያለችኝ አለ የእናትህ ቪዲዮ አለ። ትላንት ስትገፈትረኝ አለ የለቀቀችው ቪዲዮ። በቃ እንደዛ ምንም ነገር አሁን እዚህ ጋር መነጋገራችን ምንም አይጠቅመውም። እናትን አስወጣልኝ። እናትን አስወጣልኝ ሰዎች ማለት ነው። እኔ በፈለኩ ወይ ያስን ነገር ላስረዳሽ። እንዴት ደግሞ አንቀር እንደማስረዳሽ ወጭ አንተ ነገር ላስረዳሽ አይደል? ከዚህ በኋላ ቆይ እሷ እንድትናገራት አልፈልግም። ቆይ አላዛር አትወጣልኝ። በዚህ ደመከልብ ነው ማለት ነው። ለምን አተውም ግን ይኸውልህ አላዛር ለምን አተውም? አሁንም ቢሆን ለምን አተውም? አሁን ከህግ ቦታ እንደገና ወደ ወደ ታሳርፋትም እንዴ አንተ ቆኛ ነው የምችለን ለምን እኔ አይደለም እኔ እኮ የወደቀ ካፊያ ምሳሌ በተዋት ሲባል ነው እንዴ? ኧረ እንደሱ አታርጉና በእግዚአብሔር እናንተ ሰው ነው ቋውን እያልኩ ያለው እኔ እኮ እሷን ተረጋጊ ይበላት እኮ እሷን ትረጋጋ። እናንተ እኔ ዳኒ አንተነጋጋለን እኛ አላበርንም። እሷን በቃ ደውለህ የህግ አካል የምታመጣ ከሆነ ዋናው ልንገርሽ፣ እሷ እኮ ወደ ክሱ የተኬደበት ዋናው ምክንያት ግን ሁለቱ እንዳይጋጩና ወደ አንሰ ነገር ሄዶ የሆነ ነገር እንዳይመጣጡ ነው አይደል? ቆይ ልጨርስልሽ። አርፈን እንኑር ነው። ቆይ ልጨርስልሽ። እነዛ አርፎ እንደሱ እንዲኖሩ ከሆነ ተመልሶ መጥቶ ይሄ ልጅ ጉዳት አያደርስባትም ወይ ደግሞ ሁለቱ አይጋጩም ብለው እንዴት ነው ያካሰበው? እሱ አውራዳል እንዴ? ሄዶ ይጠይቅ። መቼ ዝም ብዬ ዝም ብሎ ይለቀቃል እንዴ? እኔ እኮ ዝም ብሎ ይፈታል ይለቀቃል። አንተ አታውቅም ስለ ህግ አይደለም አውቃለሁ። ህግ ዝም ብሎ ይለቃል እንደሱ አይደለም። እሱን አምኖ እኮ ነው ህግማ ምን መሰለሽ የሚያደርገው ዋስ መብት ይፈቀድለታል። በዋስ ይወጣና ቆይ ሲፈቀድለት ምንድን ነው የሚሰጠው? በዋስ መብት ሲፈቀድለት የእነሱ ጉዳይ ደግሞ ይታያል። ለምሳሌ ያክል በዋስ አሁን አንድ ቤት የማይኖሩ ሰዎች ቢሆኑ ችግር የለውም። አንድ ቤት የሚኖሩ ሰዎች ግን ስለሆኑ ነገ ከነገ ወዲያ ሊጋጩ ይችላሉ መልሰው። ዋናው ግጭት ነው
ይሄ ነገር ባንዴ ምንድነው ፈርመን የመጣንበትን ጉዳይ እኛ ጋር ከምታዳርቁን ሂዱና ዛጣሩ በቃ እንድትገባ አልፈልግም። እናትህም እንድትገባ አንተም እንድትገባ አልፈልግም። ትሰማኛለህ አይደለም? ማየት አልፈልግም። ትኖሪያለሽ ነው አትኖራትም። እስኪ ዛሬ እንተራረዳታለን እንጂ እስኪ ትገባላችሁ። አራድ ህግ አይደለም መስጠት። እኔ ራሴ ህግ እሰጥሃለሁ። ህግ ምን እንደሆነ እኔ ያሳያለሁ። በስሜት ነገር የምትነጋገሩት ነገር ማለት ነው። አይደለም በስሜት የምታወሩት ነገር አሁንም ቢሆን ትክክል አይደለም። አልፈልግም። እኔ መቃጠል አልፈልግም። ዳኒ የቀራቸው እኔን መግደል ነው። ለሁለት ተባብረው ይገሉኛል። እዚህ ቤት አልኖርም። አልፈልግም። የእናንተ ከዛ ደግሞ ታርደኛለህ ያለች በስሜት እየተነጋገራችሁ እኮ ነው። ስለምታደርግ ነው። እንደዛ ስለሆንክ ውጣልኝ። ያንተ ይቅርታ አልፈልግም። ቤት ተከራይቼ አላልክም? ውጣልኝ። በቃ ውጣልኝ። ውጣልኝ። ትወጣልኛለህ። ትወጣለህ። ዛሬ ማለት ነው እናያለን። ማን እዚህ ቤት እንደሚኖር እናያለን። በህይወት አትኖራትም። ሰማኛል አይደለም? ይሄው ለባርጉ ይሄው አይደለም። ቆይ ይሄው ለባርጉ አሁን እኮ ይሄው ለባርጉ ይሄ ነገር እንዳይከሰት መጀመሪያ ማለት ነው በእሱም በነበረበት እሷም በነበረችበት ቦታ ሆነው ቢያንስ መፍትሄ ማግኘት ነበረባቸው። አይገባብንም። ተነጋግረን ወንድናችሁ ግቡ። እዚህ ይሄው ለባርጉ እግዚአብሔር ይመስገን። ነው ግቡ። አሳያችኋለሁ። ትወጡልኝ ይሁን ውጡ። አላምታላችሁ ደግሞ እዚህ መሆን ትችላላችሁ። እገላችኋለሁ እያለችን ነው። አይ መግደል እኮ አይደለም። አሁን እሷ አሁን የስሜታዊ ንግግር ነው እንጂ ስሜታዊ ንግግር ነው እንጂ ማለት ነው። ህግ ባይኖር አልታሰርም ነበር። ህግ ባይኖር አልታሰርም ነበር። የራሱን ሂደት አድርጎ ዳኒ ሄደህ ጠይቅ። በቃ እሷ ዝም ብላ መጣጣ ስለምትወድ ነው። ሂድና እንዴት በምን መንገድ ተፈታ የሚለው ሂዱና ጠይቁ። በቃ እናንተ ተከራይታ አላልክም እንዴ? አንተ ሁሌ ጭራሽ እኛም እኮ የሚገርምህ ወደዛ ይመጣሉ። ይታሰር ከዚህ በኋላ ሰሚያሻና እዚህ ነው። እኔ ከሷ ጋር የተንጫጫው እየመጣው አይሃለሁ። መጥቼ እኔ ከሷ ጋርማ አፌን አልካፈትም። እቺ ክፍታፍ ደግሞ እኔ ራስሽ ነሽ እንጂ እንደመጣልሽ ዝም ብለሽ እኔ መጣለው አይሃለሁ። ግን ራስን ጠብቅ። ከዚህ በኋላ ንዴት ብትገፋፋት ብትናገር ምን እጅህን እንዳታነሳባት ያው ተናግሬያለሁ። በቃ እጅህን እንዳታነሳባት እሷ ይሁን ሰይጣን አለባት ነው። ሰይጣን ምን ተገፋፋለች? እሷን የሚሉት እሱ ነው ብቻ ነው የሚሰማው። ሰው ህፃን ልጅ ይመስል በቃ ይሁን ትገፋፋለች። የምትናገረው ነገር ምላሷ መንታ ነው። ንዴት ትከታለች። እጅህን እንዳታነሳ ትኖራለህ። ጸጥ ነጥ ብለህ ነው በቃ ከሷ ጋር ያለህን ነገር በርቀት አድርገህ ነው ሰጂ አንቺ ሰይጣን አለባት ነው። መንታ ነው ብላ ያንቺ ወዳጆች ማለት ነው። አሁንም ቢሆን እንትን የተባለ ንግግር ከኃይለ ቃል በቃ ይሄው አሁን ኃይለ ቃል አያስፈልግም። ዳኒ ምን እያልክ ነው አንተ? ከኔ ጋር መጣላት ፈልገህ ነው እና እያስጠነቀኩት ነው። ደብድባት ልበለው አይደለም እና አሁንም ቢሆን እሱንም ኃይለ ቃል ተናገረው። እሱ አሁን ዝም ብላ በተናገረችው ትገለኝ ነው። እሷ በምን ያውቃ ማስሉ ትገለዋለች? ምን ይታወቃል? በምን ነው ጉልበት እኮ ያስፈልጋል። ሰው ለመግደል ጉልበት ያስፈልጋል። ደግሞ ንገር ከእጇ ምንም አይነት ምግብ እንዳበላ ከዚህ በፊት ታስራለች። ራስህን ጠብቅ። ከዚህ በፊት አሳስራታለሁ። ታስራለች። የዛኔ ማስረጃ ነበረን። መርዛ ስታበላት የሚያሳይ አሁን መርዛቸዋለሁ። ውጡልኝ። ታስራለች። እኔ ደግሞ እዛው ፖሊስ ጣቢያ ይሄንን ማስረጃ ይዤ ካልከሰስኳት ምን አይ እንደሱ አይደለም። አሁን ምነግርህን ስማንታ ንግግር ነው ያለው። ሌላ እሷ መጀመሪያ ክስ አለባት። በዋስ ነው የወጣችው እኮ እሷ ገባ። እኔም በዋስ ወጣሁ፣ እሷም በዋስ ወጣች አይደል? እኔ ደግሞ ሁለተኛ ክስ ከሳለሁ። የዋስ መብቷን እንዲነሳ አድርጌ እኔ አንቺን አሳሰርሽ። እስኪ አንተ ወንድ ነህ፣ እንታያለን። አሁን አንተ እንደሆነ አባባሮ እኔ አባባሮ እኮ አይደለም። በቃ መነጋገር አያስፈልግም። ወንድ ልጅ ሲያደርግ በልቡ ነው አይደል? ምን አነጋገረ? ልብ ያላቸው ይመስል ልብ ያላቸው። አንተ ልብስ ቀይረህ በጣም እዚህ ቤት ውስጥ አትገባትም። ትሰማኛለህ አይደለ? አልፈን ግባ። አንተ እኔን አልፈህ ግባ። አሁን መሰለኝ አሁን እዚህ ስለነበረ ማለት ልብስ ቢቀይር ብዬ ነው። አሁን አይደለም አይሱ ስለሚቀይረው እንደፈለክ መሆን ትችላለህ። እዚህ ቤት ቢቀይረው አይደለም ልብስ ብቻ ይቀይር አይደለም። እኔ ልብስ ይቀይር አትንሱዬ። እኔ አሁን ምን መሰለሽ ልብስ ገብቶ ልብስ ይቀይርና ከዛ በኋላ ማንንም አልሰማም። ምክንያቱም እኔ ዋስትና የሌለኝ ሰው ነኝ። ስለዚህ ዋስትናዬን ደግሞ ራሴ አስጠብቃለሁ።
እሱ ደግሞ ሳያቻለ እኔ ደግሞ በሐሳብ አንዴ እንደው እንትን ብትይ ልብስ ልቀይር እያለ ስለሆነ ከዛ እኔ ምንም ማስቀይረው ምንም ወደ ጓዳዬም ወደ ምንም እንዲገባ አልፈልግም። ከቻልክ አስወጣልኝ፣ በቃ አስወጣልኝ። እነሱን ማየት አልፈልግም። እኔ ከዚህ በላይ ምንም ልል አልችልም። ይቅርታ አልኳት ሁሉ ነገር ብያለሁ። እሷ ግን ለሰላይ ነው ያለች ነው። በግ ለብሶ ተኩላ ነህ። እሺ በግ የለበሰ ተኩላ የበግ ልብስ ለብሳ ነው የምትዞረው ሁለታችሁ። እሺ አሁን በሰላም አስገብኝ። አላስገባሁም። እኔ ወንድ ነኝ። ዛሬ እኔ ሴት ነኝ። ሴት አይደለሁም። እኔ እንድቻለካሽ ገባህ አይደለ እኮ አንተ ግባ አልፈ አንቺ ጦሰኛ ነሽ። ክርክር እየተደረገ ዶሮ ማለት ነው። ምን ይመስላል? እስቲ በእንትን እናድርጋ። አሁን ምንድነው መሰለህ አሁን እሷም የሆነ ነገር አስበው ነው እያለች ነው። አሁን እኔ ትሸነፍ ደስ ይለኛል። እኔ ምንም የምሸነፈው በቀደም ተሸንፌ ቤት አስገብቼ ነው ራሴን እንትን ቁጥር አገባኝ። ሰው መስሎኝ አንተን ሰምቼ ዳኒ ተቀመጪ። ምንም አትጨናነቂ እስኪ አይደለም ሲበርድላ ትገዋለች። አይደለም ቆይ እንትን አድርጎ ችግር የለም። እኛ እንቀመጣለን። ቤታችን ነው። ምንም ችግር የለም። ቤትህን እዛ ፈልግ። እንግዲህ ቤቴ አትበል። ምንም ለዚህ ቤት ያደረከው ነገር የለም። ወይ ባደረገ አይደለም። አንቺም ካደረግሽ እንኳን ደስ አለሽ። በቃ ትወጣልኝ ነው ትወጣለህ። ወደዚህ ቤቴ ነው አልኩሽ እኮ ቤቴ። እስኪ ዛሬ ማን ያስወጣኛል እንዴ? እስኪ እንተያያለን። አቶ ዳንኤል ሄጄ ይኸው ለእሷ ዋስትና ነው ላይ ተፈለገ። በቃ ዋስትናውን ሄዳችሁ ፖሊስ ጣቢያ ተጠይቁ። የፈረምነው ወረቀት አለ። ለዛ ነው እንጂ እንደ ድሮ በሆን ኖሮ በጥፊ አጠናግረህ ገብቼ አጠናግረኝ። ተነሳ አጠናግረኝ። እሱ ዛሬ በመፍለጫ የምትይው አይነካሽም። ምን እንደው እዛ ጋር የፈረመው አለ። ለምን ይነካሻል? አይነካሽም። ይውጡልኝ ከዚህ ቤት ሰላሜን ነው የምፈልገው። ሰምቼ ነው ቤት ያስገብቼ እንደዚህ የሚጨማለቅብኝ ዳኒ ምንም እኔ ቤት ውስጥ እንደዚህ አይኔ ከነሱ አይን አላነሳም። በቃ እኔ ምንም ልገባ አልችልም። እኔ ዳኒ በኋላ እናወራለን። ምንም ነገርና የሆነ ነገር እና ምንም ላረጋት ማንንም አልሰማም። በቃ ህግ የለም ማለት እኔ የራሴን ህግ የለም አዘበኝ። ያው አቶ ዳንኤል ህግ የለም እያለች ነው። እስካሁን በስሜት ለተናገርኩ እኔ በስሜት አረክ ተብያለሁ። የተከሰስኩት በንግግር አልተከሰስክማ። በንግግር እኮ አይደለም እነሱ አይደለም። ዋጋ ነው ማስከፍል። አሁን ላፊ ድንበር እየጣሰች ያለችው እሷ ናት ዳኒ። እኛ ዝም ብለናል አይደለ? ጸጥ ብለን ተቀምጠናል። ግን እኛ አሁን ከልክላት እንደዚህ አሁን ሁላችሁ ያረጋችሁ ያላችሁ እኔ ማለት የአቶ ዳኒ እየረዳሽ አይደል እንዴ? አቶ ዳኒ እኮ ወገን ሆኖሻል። አቶ ዳኒ እያገዘልሽ ነው። ከጎንሽ ቆመዋል። ወንድም ሆኖሻል፣ አባት ሆኖሻል፣ ሁሉ ነገር ሆኖሻል። እኔ በሁለቱ መካከል ገባሁ እንጂ ወደ አንድ ሳይድ አልሆንኩም። ግን እሷ ግን ታሳዝንሻለች። አንቺ እንደ ሴትነት ማዘን እውነት ነው። ልዘንላት እባክህ። አሁን እኔ ክፉ መናገር አልፈልግም። እኔ አሁን ዛሬ ደስተኛ ነኝ። ሰረብሬት ማድረግ አለብኝ። እኔ ዛሬ ደስተኛ ነኝ። አልንጨረጨርም እንዳንቺ ዛሬ። እኔ ዛሬ ልጄን አስፈትቻለሁ። እግዚአብሔር ይመስገን። በቃ ደስ ነው ያለኝ። በቃ እዛ ስላልተቀመጠ መጥቶ በቤቱ ስላረፈ እግዚአብሔር ይመስገን። አልካፈትም። እሷ ሁሌ ድሮም መክፈት የለመደች ናት። ሁሉም አገር ያወቃት ፀሐይ ሞቃት ሴት ናት። ገባህ አይደል? እኔ ከእሷ ጋር ማለት ተዛለፊ በደንብ አድርገሽ ዛሬ እንደፈለሽ ተናገሪ። እኔ አልናገርሽም። እንኳን ለእኔ አገዝክ። በቃ ካገዝክም እንኳን አገዝክ። እኔ አልናገርም። ዛሬ ግን እኔ አሁን የምፈራው ማለት ነው ዳኒ፣ አሁን የምፈራው ማለት ነው እንዲህ እየተንጨረጨረች እጅግ ላይ እንዳትወድቅ። ምክንያቱም ብዙ ጊዜ እየተንሸራተተች መውደቅ ልማዷ ስለሆነ ማለት ነው። እንደዛ እንዳትሆንብን። ካሜራም ግጠሚ ካሜራም ቆይ አይደለም እኛን የሚቆጣጠረን
ይሄንን አስቁመው በእናትህ አላዛር ለምን ይቀርጸናል? ዝም ብሎ አስቁመው ያንተን ነገር ይቀር እንደሱ ነገር ታየውና ቢያንስ እናንተን እሱ ግን እንመካከራለን ግን ደግሞ አንድ ደቂቃ 2 ደቂቃ ብቻ እኛው በግጥ ጥላ ስር ስለሆነ ምንም አንልም። ህግ ይዞናል።